በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እመቤቴ ማርያም ሆይ ባንቺ ፊት ቆሞ አንቺን መለመንና ማመስገን ምንኛ መታደል ነው። የሰማይ መላእክት የሚጎበኙሽ፣ ካህናትና የካህናት አለቃ የሚያመሰግኑሽ፣ ደጓ እናቴ የሕይወቴ መብራት እናቴ ቅድስት ድንግል ማርያም ሆይ በቅዱስ ገብርኤል ፍጹም ሰላምታ ሰላም እልሻለሁ። የመዳናችን ምክንያት አቁራሪተ መዓት የፀሐይ መውጫ ምስራቅ የሆንሽ እመቤቴ ማርያም ሆይ ስም አጠራርሽ የከበረ ነውና ሰላም እልሻለሁ። የአብርሃም እንግድነት የይስሐቅ መዓዛ የያዕቆብም መሰላል እመቤቴ ማርያም ሆይ ስምሽ በጠራሁ ጊዜ ሐዘኔ በደስታ ጨለማው በብርሃንሽ ጸዳል ተተክቷልና ጎንበስ ብዬ አመሰግንሻለሁ። እውነተኛው ፀሐይ የወጣብሽ ከሰማይ የወረደው የሕይወት እንጀራ ኢየሱስ ክርስቶስን የወለድሽልን እመቤቴ ማርያም ሆይ አመሰግንሻለሁ። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኔ፣ ቁስጥ፣ ሰንበልት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንደሚለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ የፍየል መንጋ ለተዘናፈለው የራስ ፀጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤት ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት ያይደለ የምስጋና ሽቶ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በሥጋ በውስጥ በአፍአ ንጽሕት ነሽ። እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍህም ያነጻኝ ዘንድ ሰማያዊውን ቄስ ሱራፊኤልን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚሸምቅ ማጅራት መች ጠብቂኝ። እሱ የተንኰል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቅንድቦች ሰላምታ ይገባል። የቀያፋና የሐና ቅናት ልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆኗልና ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና ድንግል ሆይ ኑፋቄ ልቦና ሐኬቴ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የልቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋግኝ ዘንድ ፈጥነሽ ድረሺ። እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል።
ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ ከዲያብሎስ አድኝኝ። የነፍሴ አምባ መጠጊያ አንቺ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽቱም መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወቴ መሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኝኝ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍሕሶ አበባ ለሚመስሉ ከንፈሮችሽ ሰላምታ ይገባል፣ በንጽሕና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከልቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ካንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናቴ ሆይ በደሌን አጥፍተሽ ታረጋግኝ ዘንድ ፈጥነሽ ድረሺ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደ ነጹ መንጎች ነጮች ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልግኝ፣ ከዚህ የበለጠ ጸጋ አልሻምና። እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄም ከሐና በሕግ የተገኘሽ ብርክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውርኝ፣ ከነውርም ንጹሕ አድርግኝ። በሰማይም በምድርም ተስፋዬ አንቺ ነሽና። እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጥመው ቃልሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዬ ላይ ቢያነሳብኝ ይቅር ባይ እናት ሆይ ጸጥ ይል ዘንድ ገስጪው። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደ ተመረጠ የሽቱ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውርኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽግኝ። እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደ ተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ ያይደለ የንጽሕናን ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን እርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በነዘህላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሠራበት ዕድሜ ጨምርልኝ። እመቤቴ ማርያም ሆይ ክሩቤል የሚሸከሙትን መለኮት ለተሸከሙ ትከሻዎችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴዕ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሔ ይፈልግልህ አመስግነውም ዘንድ ቀና መንገድ ይምራህ በይኝ። እመቤቴ ማርያም ሆይ
ከዘባነ ክሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ የት አላቃጠለውምና። ድንግል ሆይ ያለ መዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴን ፈጽምልኝ። እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ምቆትም ነፍስን የሚፈውስ ነው። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ ነሽና። እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነች ጭንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጭቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሁነሽ ሰውርኝ። ድንግል እናቴ ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያስጌጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወተ ኃጢአት ንጹሕ አድርግኝ፣ በሰውነቴ ላይ ነግሣ ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወርቾችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የእኔ ባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። እመቤቴ ማርያም ሆይ የእጆችሽን ክርን እናመሰግናለን። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ አንክሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው እነግርሽ ዘንድ ያለ መራቅ ሁል ጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላበት አገር ታኖርኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ለምላሜና ውበት ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ሁል ጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጪኝ። እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸጽ ሳይኖርባቸው ከመሃል እጅሽ ለበቀሉ ጣቶችሽ ሰላምታ ይገባል። ድንግል ሆይ ርቆ የሚጠራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኰለኛ አውሬ በረድኤትሽ ኃይል ጠብቅኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ጫፍ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሀ አደግ የሆንኩ እኔን በጡቶችሽ አሳድግኝ፣ ካንቺ ሌላ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያዋ ነው ብሎ አስቀድሞ ዳዊት እንደተናገረ
የንጽሕናን የወርቅ አሸን ክታብ ላንዠረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ በይኝ። ስለዚህ የእኔ ባለሟል ስትሆን ማነው የሚደፍርህ የሚል ተስፋ ስጭኝ። እናቴ ማርያም ሆይ ባለ ብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁል ጊዜ እማልድሻለሁ፣ እማጸንሻለሁ። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለኔ ለባሪያሽ የሙሽርነት ልብስ አልብሽኝ። በወርቅ አበባ የተሠራ መጎናጸፊያንም አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩላሊቶችሽ ሰላም እላለሁ። የክህነት ቅብአ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለ እኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆንሃልና በይኝ። እመቤቴ ማርያም ሆይ በጎ ነገር ማሰቡ ልማዱ ለሆነው ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕርይ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት በሐር መነሳንስ በሂሶጵ እርጭኝ። በሕይወት ውሃም አጥበሽ ከበረዶ የነጻው አድርግኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጥል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጠየፍ የሌለብሽ ነሽና እንደ ካህን ሥርዓተ ጸሎቴን አሳርግልኝ። እመቤቴ ማርያም ሆይ በደብተራ ሙሴ ለተመሰለው ውስጣዊው ገንዘብሽ ሰላምታ ይገባል። ይህችም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚች ከጨለማ ዓለም ጻዕር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። እመቤቴ ማርያም ሆይ በንዋየ መቅደስ ለሚመሰል ውስጣዊ ገንዘብሽ ሰላምታ ይገባል። ይህም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅ እንመስልሻለን። የአዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽ ያንቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ለሆነ እምብርትሽ ሰላምታ ይገባል። እሱም ከሕልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጀሽ ነሽና። ድንግል ሆይ ናርዱ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአትህ ተሰረየችልህ፣ ጸሎትህንም ወደ ሰማይ አሳረግኩልህ በይኝ። እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል።
ከሱ ፀሐየ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕናሽ ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የእኒያ የደጋጎች አባቶች ልጅ እመቤት ሆይ ሩቅ ጎዳና በሚጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖችሽ ጋር አብሬ እኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ ጭኖችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁል ጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔር ብፅዓት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከነሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጥንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርግኝ፣ እንዳልወድቅም ደግፍኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል፣ በመንገድ ላይ ድጥ አያድጠውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቱ አጣፍጠሽ ጤንነትን ስጭኝ። እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረመጥ ላይ ተጉዘዋልና። ጽዮን ሆይ እውነተኛው የእግዚአብሔር ቃል የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ ያፈቅርሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ 6ና 4 ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሰሱላ ሙቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ የኢያሱ የመታሰቢያው ሐውልት ነሽ። ካዳኝ አውሬ በዲያብሎስ ግፊት እንዳልወድቅ አንቺ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰምኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጭኝ፣ በርኅራኄ የበለጸገ እንዳንቺ አላገኝምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከሥጋዋ ለተለየች ነፍስሽ ሰላምታ ይገባል። አኗኗራም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማ የተጎናጸፍሽ ነሽ።
በረድኤትሽ ሰውነቴን ከድካሟ አሳርፊያት። ክብሯም ከደጋግ አባቶቿ ክብር ያነሰ አይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላም እላለሁ። ከወርቅና ከብር ይልቅ የተለየ የጥራት ባሕሪ አለውና። ድንግል ሆይ የወይን ተክል ቦታዬ ነሽ እኮ። ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርግልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነውና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ብርክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁ። እመቤቴ ማርያም ሆይ ጌቴ ስማኔ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋና አዋሳኟ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነች ጌቴ ስማኔም ከሳባ የሽቱ አፈር ከአፌር የወርቅ ሐውልት ይቀርብላታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችም ስሟ ጌቴ ሰማኔ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐየ ጽድቅ ኢየሱስ ክርስቶስ ባንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይህም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደር አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህም የይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞህ አለሁልህ በዩ። ድንግል ሆይ ክሪስትሎቤ የተባለ ዕንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። እመቤቴ ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ቁጥር ሁሉ ሰላም እያልኩ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል ነሽ። አምላክን የወለድሽ እመቤታችን ቅድስት ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ ተባልሽ። በምድር ላይ ከፍተኛ አርያምን የሆንሽ ከሰማያት በላይ ያለ የአርያም ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገሥታት
ያንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስተ ቅዱሳን ከተለዩ የተለየችውን ሰሩ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ካንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግሥተ ሰማያት የቀረብን ሆን። ባንቺና በልጅሽ ስም የቀረብን ሆን። 10ሩ ቃላት በጣቶች የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በሥልጣኑ አጸናሽ፣ መንፈስ ቅዱስም ጸለለብሽ፣ የልዑል ኃይል ማጸናሽ። ኢየሱስም ያንቺን ሥጋ ለበሰ፣ በታላቅ ቃል ጮኾ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ፣ መጽሐፍ እንደተናገረው የሕይወት ውሃ ከሆዱ ይፈልቃል አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየውጣ ነገረን። የውጣ የተባሉ በእግዚአብሔር ጣቶች የተጻፉ 10ሩ ቃላት ናቸው። ልጅህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆንክ እርሱም ብቻ ልጅህ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። መምጣቱን ከአባቱና ከእውነት መንፈስ ከጴራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች። በልጅሽ መወለድ መልአክ ምስራች ተናገረ። የሰማይ ጭፍሮችም መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም፣ በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብን አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆመ። እነዚያ ብልሆች ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውንም ከፈቱና ወርቅ፣ ዕጣን፣ ከርቤን እጅ መንሻ አድርገው አገቡለት። የወገኖችህን ልመናቸውንና መሥዋዕታቸውን ትቀበል ዘንድ ኃጢአታቸውንም ታስተሰርይላቸው ዘንድ የመጣህ አምላካችን ሆይ እጅ መንሻ አገባንልህ። ለከበረ ስምህም ካንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሠራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክትም ዘወትር ምግብሽን ያመጡ ነበር። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ኅብስት ነበር። አባትሽ ዳዊት በመሰንቆ አመሰገነ፣ በትንቢት መንፈስም በመንፈስ ቅዱስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ እይም፣ ጆሮሽንም አዘንቢ። ሕዝብሽንና የአባትሽን ቤት እርሺ። ንጉሥም ውበትሽን ይወዳል፣ እርሱ ጌታሽ ነውና ለእርሱም ስገጂ፣ ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በሁሉ ጌታ ፊት የሚቆም ከደጋጎቹ መላእክት ጎን የሆነ መልአኩ ገብርኤል አበሰረሽ፣ እንዲህም አለሽ፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ።
እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለዘለዓለሙ የያዕቆብን ወገን ይገዛል፣ ለመንግሥቱም ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል። ካንቺ የሚወለደው ቅዱስ ነው። ቅድስት ሆይ ካንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጽሕና አዳራሽና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስተ ቅዱሳን ከተለዩ የተለየች በሆነች መቅደስ መሰልንሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላይ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ሥልጣናት፣ አጋዕዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱልሽ። የብርሃን ደመናዎችም ከበቡሽ። የመላእክት አለቆች፣ የመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማያት ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘና ፍጥረቱን ሁሉ የሚመግብ ጌታቸው በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርያም ፈለጉና በዚህ ዓለም እንደ ቀድሞው ከአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜም ዓይኖቻቸውን ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፋቸውንም ዘርግተው ለሁሉ ጌታ ላንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻው ውስጥ አንቺን ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆናሉ። ካንቺ የነሳውን የእኛን ሥጋ ለብሶ ባዩት ጊዜም ሰውን ምንኛ ወደደው ብለው ሰገዱለት። ነቢዩ ዳዊትም እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ። የሰውንም ልጆች ሁሉ አየ። ንጉሥ ውበትሽን ወደደ። ለዘለዓለም ማረፊያዬ ይህች ናት፣ መርጫታለሁና በእርሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ኅብስት ባለቤት በወርቅ መሶብ መሰልንሽ። የሕይወት ኅብስትም በቀኙ ካሉ ጻድቃን ጋር እርሱን ለሚያምን በሃይማኖትና ፈቃደኛ በሆነ ልብ ከእርሱ ለሚበላም ሁሉ ሕይወትን የሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብልሃተኛ እጅ ያልሰራት በውስጧም መብራት የሚያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባታል እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ እመኑ፣ ብርሃን ሳለላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ፣ ከብርሃን የተገኘ ብርሃን፣ በእውነት የሁሉ ጌታ የባሕሪ አምላክ ከሆነ የተገኘ እውነተኛው የሁሉ ጌታ፣ የተወለደ እንጂ ያልተፈጠረ፣ በሕልውናው በአኗኗር ከአባቱ ጋር የተካከለ፣ በሰማይና በምድር ያለ ሁሉ በእርሱ የተፈጠረ፣ እኛን ሰዎችን ለማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ።
በመምጣቱም አበራልን፣ ፍጹም ደስታንም አበሰረን። ወደ አባቱም አቀረበን፣ ወደ ሕይወት ጎዳናም መራን፣ የዘላለም ሕይወትም ሰጠን። ነቢዩ ኢሳይያስ እርሱን በማመን ከሕጉ የተነሳ በትንቢት እያደነቀ ሕግህ በምድር ላይ ብርሃን ነው አለ። አረጋዊው ካህንና የእግዚአብሔርን ትእዛዝ የጠበቀ ጻድቅና ንጹሕ ዘካርያስ ፈጽሞ አደነቀ። መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርያም ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃኑን ይገልጥላቸው ዘንድ ተወለደ። ይቅር ይለን ይምረንም ዘንድ እግሮቻችንን ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናንን ሁሉ ጸሎት በማዕጠንታቸው ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጆች ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆችን ልመና ወደ ልዩ ሦስት አብ፣ ወልድ፣ መንፈስ ቅዱስ ያሳርጋሉ። የወገኖችሽንም ኃጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰዎች ልጆች የዘላለም ሕይወት ድልድይ ትሆኝ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለው ዕፀ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆንሽ። ፍሬሽም የሕይወት ፍሬ ነው። በሚወዱት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ካንቺ ታየ። ይኸውም ከርቤ፣ ሚዓ፣ ሰሊክ የተባሉ ሽቶዎች በልብሶችሽ ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። እኅትዬ መርዓት ሙሽራዬ ሆይ የታጠርሽ ተክል ነሽ። መንገድሽ የታጠረች ተክል የታተመች ጉድጓድ ናት። ከሽቶ ቅመም ጋር ሽቶ አለሽ። ቆ የሚባል ሽቶ ናርዶስ ከሚባል ሽቶ ጋር አለሽ። ናርዶስ የሚባል ሽቱ መጽሪ ከሚባል ሽቱ ጋር አለሽ። ቀጺመታት፣ ቀናኒሞስ የተባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ የሚበልጡ ከርቤና አሉ የሚባሉ ሽቶዎች ከነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገናኛ ነሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደረጋት ነበረች። አንቺም በቅድስናና በንጽሕና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስም ካንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽው ከወንድ ያለ መገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልብሻል ብሎ ነግሮሽ ነበርና። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተመላሽና የደስታ መገኛ ሆይ በልጅሽ ስም ላመን ለእኛ ለወንዶችና ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ከኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ እግሮቻቸውም የትምህርተ መስቀል አምሳያዎች ናቸው። ከልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ አንቺ ግን ለመለኮት ማደሪያ ሆንሽ። የመለኮት ባሕሪም አላቃጠለሽም። የእሳት ነበልባልን ተሸከምሽ፣ የመለኮት ባሕሪም አላቃጠለሽም።
ሙሴ እንጨትነቷ በእሳት ሳይቃጠል ያያት ዕፀ ጳጦስን መሰልሽ። ሁለንተናው ፍጹም እሳት የሆነ የኃያላን ጌታ እንደ ዕፀ ጳጦስ አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ካንቺ ሰው ስለመሆኑም ባንቺ ከምድር ወደ አርያም የቀረብን ሆን። በጸሎትሽ ለሚያምኑ ምሕረትን የምታሰጭ ሆይ ለነፍሳችን ሕይወትን የምትለምኝ ነሽ። ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ የሁሉን ጌታ የወለድሽ ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለሙ ምስጋናና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ድንግል ማርያም ሆይ ልዑል እግዚአብሔር ልጅሽ ኢየሱስ ክርስቶስ በሰጠሽ ቃል ኪዳን እኔን ልጅሽን ከጸዋጋን አጋንንት መከራ ከተንኮለኞች ሰዎች እጅ በምልጃሽ ታድኝኝ ዘንድ በፊትሽ ወድቄ በትሕትና እለምንሻለሁ። ቅድስት እናቴ ሆይ ልዩ ልዩ መከራና ስቃይ በእኔ ላይ በማድረስ ተስፋ በመቁረጥ ከሃይማኖቴ እንድርቅ ከእምነቴም ፈቀቅ እንድል ዘወትር የሚወተውተኝ ጥንተ ጠላቴ ዲያብሎስን በልጅሽ በኢየሱስ ክርስቶስ ታስሮ እንጦሮጠስ ይገባ ዘንድ ምልጃሽ ትደግፈኝ። ድንግል ሆይ ሕይወት ስትጨልምብኝ ፈተናም ሲበዛብኝ ጠላት በእኔ ላይ ይሳለቃልና ማርያም ማርያም ብዬ በጠራሁሽ ጊዜ የልቤን ሐዘን በደስታ ለውጠሽ ፍስሐን አብስሪ። እናቴ ማርያም ሆይ ከሰይጣን ርኩስ እስትንፋስ የተነሳ ዓይን ከሚያስፈጥጥ ጥርስን ከሚያስገጥጥ ወገብን ከሚያጎብጥ ከልዩ ልዩ ደዌ እግዚአብሔር ይጠብቀን ዘንድ የልጅሽን ክብረ ትንሣኤውን ኃይለ ዕርገቱን እያሳሰብሽ ጸሎታችንን በአምላካችን ፊት አድርሽልን። እናታችን ጽዮን ሆይ ሰላምን ለማግኘት ሕይወትን ለመገቤት እግዚአብሔር በቀና ጎዳና ይመራን ዘንድ ምልጃሽ ትደግፈን። በምግባር ጉድለት በሃይማኖት ሕጸጽ ምክንያት በፍቅረ ነዋይና በራስ ወዳድነት የተነሳ ጠባያችን አስቸጋሪ ግብራችን አሳፋሪ በመሆኑ ልዑል እግዚአብሔር በቸርነቱ ብዛትና በይቅር ባይነቱ ከገሃነመ እሳት ከግራ ቁመት ይሰውረን ዘንድ የሁሉ ፈጣሪ እግዚአብሔርን ለምኝልን። እመቤቴ ማርያም ሆይ ሰርቶ አገኘ በእግዚአብሔር ቸርነት ተጎበኘ ብለው እኩያነ አዕይንት ጸዋጋነ አልባብ የሆኑ ምቀኞች በእኔ በአገልጋይሽ ላይ በተነሱ ሰዓት የልባቸውን ሐሳብ ዝርዝር ብትንትን አድርገሽ ከሕሊናቸው ሰውሪ፣ አንደበታቸውንም እሰሪ። የኔን የአገልጋይሽን የልቤን ሐዘን ግን በደስታ ለውጠሽ ፍስሐን አብስሪ። ቅድስት እናቴ ሆይ በጽኑ ሐዘን፣ በትዳር ጥመት፣ በጤና መታወክ፣ በወዳጅ መከዳት፣ በበረከት እጦት፣ በእንቅልፍ ማጣት እኔ ልጅሽ እንዳልጎዳብሽ በእንባ የማቀርበውን ጸሎት አይተሽ ልጅሽ ይራራልኝ ዘንድ ለምኝልኝ። ወንድም በወንድሙ ላይ በተነሳበት በዚህ ዘመን ስለ ሕፃናትና ስለ የዋሃን ብሎ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። መባርቅቱን የሚያወርድ ነጎድጓዱንም የሚያጸና ሰማያውያን ሰራዊት ዘወትር የሚያመሰግኑት ከግርማው የተነሳ ፍጥረት ሁሉ የሚንቀጠቀጥለት ዓለም ሳይፈጠር የነበረ የዓለም ሁሉ ጌታ እግዚአብሔር ይቅርታውና ምሕረት ለዓለም ሁሉ ያወርድ ዘንድ ቅድስት ሆይ ለምኝልን። የሚታየውን ሳይሆን የማይታየውን፣ ጊዜያዊውን ሳይሆን ዘለዓለማዊውን፣ የሚጠፋውን ሳይሆን የማይጠፋውን እንዳስብ እግዚአብሔር እምነትን ይጨምርልኝ ዘንድ ቅድስት ሆይ ለምኝልኝ።
እግዚአብሔር በፍትሕ አደባባይ የተሰየሙትን በሐቀኝነት እንዲያጸና፣ ድሃ ተበደለ፣ ፍርድ ተጓደለ የሚል ቸር መሪ እንዲሰጠን፣ በኃጢአት ሥራ ምድሪቱን የሚያረክሱትን ሥራቸውን እንዲያፈርስ፣ ሕዝብን ለስደት ወገንንም ለእንግልት የሚዳርጉትን እንዲገስጽ ቅድስት ሆይ ለምኝልን። ሟርተኞች አቅም እንዳያገኙ፣ ደም አፍሳሾች እንዲጠፉ፣ የዝናባችን መውረድ የፀሐይንም መውጣት፣ የአድባራት ማማር የንፋሳቱንም መዓዛ እግዚአብሔር ይባርክልን ዘንድ ቅድስት ሆይ ለምኝልን። ቅድስት ድንግል ማርያም ሆይ በስዕልሽ ፊት ቁመን እንደ አባ ኤፍሬም ቅድስት ሆይ ለምኝልን እያልን የምናቀርበውን ጸሎት ሰሚን ዘንድ አደራ እንልሻለን። ንጽሕት እናት ሆይ በመግባታችንና በመውጣታችን በጉዞአችን ሁሉ እንዳትለይን፣ በዚህ ስፍራ ባለው ስዕልሽ ፊት ተማጽኖን እንዳደረግን በጽርሐ አርያም ባለው የልጅሽ ዙፋን ፊት የእናትነት በረከትሽ ለእኛ ለኃጢአተኞች ልጆችሽ ይድረስ። የመስቀል ስር ስጦታችን የመዳናችን ምክንያት እመቤታችን ሆይ ወላጅ እንደሌለው ልጅ ብቻችን አትተይን። ካንቺ ምልጃ በቀር ለእኛ የሚከራከርልን የለምና ንጽሕት ሆይ ከርኩሰታችን ሁሉ ነጻ ታደርጊን ዘንድ እንማጸንሻለን። ከክፉ ነገር እንዲጠብቀን፣ በምሕረቱ እንዲከልለን፣ የወደቅን እንዲያነሳን፣ የደከምን እንዲያበረታን፣ ጉልበት አጣን ባልን ጊዜ ጉልበት እንዲሆነን፣ አሁንስ በቃኝ ባልንበት ነገር ሁሉ የምንቀጥልበት መንገድ እንዲያሳየን፣ የጨለመብን ነገር ሁሉ እንዲያበራልን፣ ፍቅሩ በልቦናችን ውስጥ እንዲያትምልን፣ በከፍታ ውስጥ ለፍቅር መንበርከክን እንዲሰጠን፣ በትሕትናና በበጎ ሥራ ሁሉ እንዲባርከን፣ ለአንደበታችን እሺ ማለትን እንዲያስለምደን፣ ከሰነፍ መሥዋዕት ይልቅ መታዘዝ ይበልጣልና መታዘዝን ገንዘብ ያደርግልን ዘንድ እመቤታችን ቅድስት ድንግል ማርያም ሆይ ለልጅሽ ለወዳጅሽ ለኢየሱስ ክርስቶስ ለምኝልን። ድንግል ማርያም ሆይ እግዚአብሔርን በሚያንጸባርቅ ልብ ውስጥ እንድንኖር ምልጃሽ ይርዳን። እግዚአብሔር የሚያከብር በእግዚአብሔር መንገድ የሚጓዝ ንጹሕ ልቦናን ስጭን። እመቤቴ ማርያም ሆይ ልጅሽ ኢየሱስ ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እሱንም በማምለክ ያጸናን ዘንድ በፊትሽ ቀርበን ያቀረብነውን ጸሎት አሳርግልን። እናቴ ማርያም ሆይ ካንቺ በላይ አማላጅ የለምና በፍጹም እምነት ሆነን በፊትሽ ያቀረብነውን ጸሎት ታሳርግልን ዘንድ እንለምንሻለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። አቡነ ዘበሰማያት። ውድ የእግዚአብሔር ልጆች አሁን የጸለይነውን ጸሎት እግዚአብሔር በቸርነቱ ይቀበልልን ዘንድ ፈቃዱ ይሁን። ይህ የኦርቶዶክስ ተዋሕዶ የጸሎት ቻናል ነው። ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቱንም በመጫን ቤተሰብ እንድትሆኑና ዘወትር አብረን እንድንጸልይ በእግዚአብሔር ስም ጋበዝናችሁ። በድጋሜ የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። አብራችሁን የጸለያችሁ በሙሉ ኮሜንት ላይ አሜን እያላችሁ ትጽፉልን ዘንድ ጋበዝናችሁ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ክፉ አይንካችሁ።